ይኸውላችሁ ሲጀመር የሌባ ሊግ ነው። እኛ ደግሞ አይከፋንም። የለንደን ሻምፒዮን ነን አይደለ? የለንደን አይደለም የእንግሊዝ ሻምፒዮን ነን። አፈፍቅር ወይ ስማሙ ደስ ቅዱስ ባሉት ምን በቫር ልታይልን ነው? ምን የበሬ ጭራ ስንቶቻችሁ ናችሁ የምታውቁት ለምግብ እንደሚሆን? የኔ ወንድም እናውቃለን፣ ጭራው ምግብ እንደሚሆን እናውቃለን። ግን ምን አተን እንብለው? ለዛ ነበር። አሁን ግን ይኸውልህ ጭንቅላቱን እንኳን ለውሻ መስጠት ትተናል። ጭንቅላቱ ላይ ያለው አይኑ ስር ያለውን ስጋውን ለመፈቅፈቅ ጀምሬያለሁ። የምር ችግር የማያስተምረው ነገር የለም። ጭራው ትላለህ። ጭራውማ የጎድን አጥንት በለው እኮ እንዴ! የፍሬምባ ነው እኮ የፍሬምባ አጥንት በቃ ጸዴ ነው እኮ እንዴ! ከአይኑ ስር አልኩህ እኮ እኔ ከአይኑ ስር ስጋ አለ። እሱንም መብላት ጀምረናል። የኔ አበባ መድኃኒዓለም አለ። አመሰግናለሁ። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል ትችላላችሁ? የሚገርም ነው። እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። የምር በደንብ የናጠጠ ነበር የምንሆነው። እንዴ ፈከር እኔ ባንተ ተባመንብሃለሁ። አሁን ባለው ወቅት ያቋም ራሱ እኮ 6 ሚሊዮን ምን አንተ አሸንፋለሁ። እንቺ ደግሞ አረጌንሽ እኔ ነኝ የማያርመኝ ለነገሩ። ምንድን ነው እውነታውን ነው ያወራሁት፣ ውሸት አልፈጠርኩም። እንዴ ይህን ቪዲዮ እንዳታሳልፉት፣ እስከ መጨረሻው ጨርሳችሁት እዩት። ጨርሳችሁ ካላያችሁት እስከ 7 ዘር ድረስ የመጨረስ ችግር ያጋጥማችኋል። ባለፈው ቪዲዮ ላይ ቻሌንጅ ተሰጥቶኛል። 1 ሚሊዮን ካስገባሁት እዛ ጋር የምታዩት ልጅ አያችሁት? ያ እየበላ ነው። እሱን 1 ሚሊዮን ካስገባ ነው የ30 ቀን እንደምታዩት እጁ ላይ ያሉትን የ30 ቀን እንደዚህ አይነት ዳቦ እችላለሁ ብሎኛል። ደስ የሚል ደግሞ ሌላ ዜና ልንገራችሁ። አንድ እህቴ የምትለኝ ነገር አለ። ያው እንግዲህ እኔም ጀማሪ ቲክቶከሮችን ባለኝ አቅም ለማበረታታት እሱ የ30 ቀን ዳቦ ሲችለው እኔ ደግሞ ሻይ ከነስኳሩ የ30 ቀን እንደምችለው ቃል እገባለታለሁ። እንግዲህ አግዙት፣ ፎሎ አድርጉ እባካችሁ። ያምር እርዱኝ፣ ፎሎ አድርጉት። ቀይ ዝቅ ለላችሁ ይሄን አካውንት 1 ሚሊዮን አስገቡትና በቃ እኔ የሚለፍልኝ ምንድን አራዳ ልጆች እንዲህ አንጨቃከን እንጂ እንዴ ግዴታ ታዋቂ ቲክቶከር መሆን አለብኝ? የምር ኧረ እባካችሁ አረ እኛም ማለት እንዴ ይሄን ቻሌንጅ ወንድሜ ካሸነፈ አባለዋለሁ። ብራዘር አንተ ነህ አይጠራኝ? አሁን እኔ ወንድሜ ጋር ልግባ። ውይ ወንድሜ ካንስል አድርገው። አረ አንተ የሚታጠበው አይደለም እንዴ? ማለት ለምንድን ነው ካንስል ማድረገው? ምንድን ነው የምትለኝ? እኔ ይሄንን ለመሞከር ነው የጠራሁት። ያማል ጤነኛ አይደለም። ካንስል አድርገው በቃ። አረ በጊዮርጊስ ወንድሜ እኔ